አስፈሪ ቢሆንም የጌታ ጸጋ አላነሰንም። ዲያብሎስ ቢራቀቅ ቢመጥቅ አይተኛም እኛን የሚጠብቅ ዘመኑ አስፈሪ ቢሆንም። የተከበራችሁ የዘመን መርማሪው ሰው ፕሮግራም ተከታታዮች በጌታ ኢየሱስ ክርስቶስ ስም እንደምን አላችሁ እላለሁ። እንኳን ለጌታ ኢየሱስ ክርስቶስ ልደት በዓል አደረሰን። እንግዲህ የተለያዩ አባባሎች ቢኖሩም እኛ በየዓመቱ እንግዲህ ቀኑን እናስባለን። ለማንኛውም እንግዲህ የተለያዩ ፕሮግራሞችን በማክበር ለመንፈሳዊ ሕይወታችንም ለስጋችንም የሚሆነውን በማድረግ አሳልፈናል። እንግዲህ እንኳን እድሜ ጨመረልን እግዚአብሔር። ሰላም ናችሁ? ጌታ አምላካችን የተመሰገነ ይሁን። እንግዲህ በዚህ በዘመን መርማሪው ሰው ፕሮግራም ላይ እንግዲህ ካለፉት 3-4 ወራት ወዲህ ልዩ ትኩረት ሰተንበት ያለው የራእይ መጽሐፍ ነው። እንግዲህ የራእይን መጽሐፍ ልናጠናው ልንከታተለው የሚገባ አውራ መጽሐፍ እንደሆነ ሆኖም ግን ትልቅ ቦታ እንዳልተሰጠው ከክብደቱም የተነሳ አንዳንድ የአጻጻፍ ሁኔታዎችም ውስጡ ስላሉ ከልዩ ልዩ ምክንያቶች የተነሳ እንደሚገባ አልተጠናም። ለማንኛውም እንግዲህ ጀምረናል። ጌታ አምላካችን የተመሰገነ ይሁን። ባለፈው እንግዲህ 4ኛው ምዕራፍ እና 5ኛው ምዕራፍ ላይ ነው ያለነው። 2 እና 3ን ለማየት ሞክረናል። ከዚህ በፊት እንዲሁ እንደ ማስታወቂያ አድርጌ ላስተላልፍላችሁ የምፈልገው ነገር አለ። እንግዲህ አሁን ከዚህ ኦልሞስት ከ20 ዓመት በፊት ተጽፎ የነበረ አሁን ለህትመት የበቃ መጽሐፍ አለ። መጽሐፍ ቅዱስና ሳይንስ በታሪክ እውነት እይታ የሚል ነው። ይሄ መጽሐፍ ልክ ድሮ ጌታን እንደተቀበልኩ አንድ 6 ወር ቆይቼ የኔ ሆኑ ጓደኞች እግዚአብሔር የለም በሚል ተከራከሩኝና እግዚአብሔር አለ ብዬ እኔ ምንም ያኔ 8ኛ ክፍል ተማሪ ነበርኩ። 9ኛ ክፍል ብዙ እውቀት የለኝም፣ ግን ኤሌክትሮንስ ፕሮቶንስና ኒውትሮንስን በመጥቀስ ነበር የተከራከርኳቸው። እነሱ የማይታዩ ናቸው። እግዚአብሔር ከዛ በረቀቀ መልኩ መንፈስ ነው፣ እንዴት የለም ልትሉ ትችላላችሁ? መንፈስ በሆነ መልኩ አለ ብዬ ተከራከርኩና ሳይንስ ያን ጊዜ ትንሽ አፋቸውን ወደ ማስያዝ እንድደርስ ረድቶኛል። በዚያው ሳይንሱ ስለ መጽሐፍ ቅዱስ ምን ይላል፣ ሳይንሱ ስለ እግዚአብሔር ምን ይላል በሚል ነው እንግዲህ ኢቮሉሽኒዝምን እዚህ ላይ አንዳንድ ሰዎች መጽሐፍ ቅዱስና ሳይንስ በታሪክ እውነት እይታ ሲባል መንፈሳዊ መስሎ አልታያቸውም አንዳንድ ወገኖችና መጽሐፉን ገሸሽ ሲያደርጉ አይቻለሁ፣ ተወት ሲያደርጉት እንዲሁ። እንግዲህ ይሄ 2 አውራ ነገሮች ላይ ነው እኔ የጻፍኩት። እግዚአብሔር ሀልወተ እግዚአብሔር ላይ አትኩሬያለሁ። ሀልወተ እግዚአብሔር ላይ አትኩሬ እግዚአብሔር አለ ለመኖሩ መጽሐፍ ቅዱስ ብቻ ሳይሆን ታሪክ ብቻ ሳይሆን ሳይንስም ይመሰክራል ነው ለእግዚአብሔር። ሁለተኛው ደግሞ ይሄ ራሱ መጽሐፍ ቅዱስ በልዩ ልዩ አይነት መንገዶች እውነተኛ የእግዚአብሔር ቃል ለመሆኑ ማረጋገጫዎችን ማስረጃዎችን የሰበሰብኩበት ነው። እንግዲህ ይሄ መጽሐፍ ስለ እግዚአብሔር እንደው ዓለማውያንም ቢሆኑ እግዚአብሔር የለም የሚሉ ወይም ደግሞ ስለ እግዚአብሔር በቂ እውቀት የለኝም የሚሉ ሰዎች ቢያነቡት እንደው 80% ወደ እውነት ለመድረስ የሚያስችል ነገር ውስጡ አለላለሁ። አንድ ሁለተኛው መጽሐፍ ቅዱስን ነው የእግዚአብሔር ቃል ነው ብዬ ነው ዲፌንድ ያደረኩት። ስለ ዲኤንኤ በውስጡ ጽፍ ያለው እና መጽሐፍ ቅዱስን የተቃወሙ ሰዎች በምን ደረጃ ላይ እንዳሉ ምን እንደደረሰባቸው ሁሉ ጽፍ ያለው። ሁለተኛው መጽሐፍ እንግዲህ ለረጅም ጊዜ ወደ 19000 ኮፒ ፍካሬ 666 በሚል ነው
የታተመው። በቅርብ ጊዜ ግን ትንሽ በፊት የተጻፈውን የምጽአት ትምህርት ኤዲት አድርጌ ጨመርኩበት። በነበረው ላይ እየደረብኩ ነው በየአመቱ በየ3 በ4 ዓመቱ የታተመው እና ይሄ እንግዲህ ባለፈው 2 ወር ላይ ነው የታተመው። ፍካሬ 666 መነጠቅ ወዳግም ምጽአት ነው የሚለው። ፍካሬ 666 መነጠቅ ወዳግም ምጽአት። እንግዲህ 6ቱንም ክፍሎች በነገረ ፍጻሜ ላይ ያስተማርኳቸው 6ቱንም ክፍሎች ምልክቶችን ይይዛል። ከምልክቶች ቀጥሎ የቤተ ክርስቲያን መነጠቅ ይይዛል፣ ክፍል 2 ማለት ነው። ክፍል 3 ታላቁን መከራ ይይዛል። ክፍል 4 የጌታን ዳግም ምጽአት ይይዛል። ክፍል 5 የሺህ ዓመት መንግስትና ክፍል 6 የዘላለም መንግስት። የስድስቱም አጠቃላይ የሆነ ትምህርት ስለ ምጽአት አንድ ሰው በደንብ ልማር ካለ በቃ ይሄ 48 ዓመት እስከ 50 ዓመት ያጠናሁት መጽሐፍ ቅዱስን ያጠናሁት የተከታተልኩት ስለሆነ እዚህ ውስጥ ታገኙታላችሁ። አንብቡት። አሁን ደግሞ ያው የማንበብ ጸጋ የተላጨ ይመስላል። ሆኖም ግን እኛ የማንበብ ባህላችንን መልቀቅ የለብን። ከማንበብ ወደ ጥናት፣ ከጥናት ወደ መረዳት፣ ከመረዳት ወደ ማስረዳት የግድ መሄድ አለብን። እሱ በጣም አስፈላጊ ነው። እንግዲህ ይህንን ከተናገርኩ በኋላ ጌታ መንፈስ ቅዱስ በዚሁ በራእይ መጽሐፍ ላይ እውነትን እንዲገልጽልን ወደ እውነት ሁሉ እንዲመራን እንጸልያለን። እንግዲህ በየቦታው ይህን ፕሮግራም የምትከታተሉ ወገኖች እንድትጸልዩ፣ ምክንያቱም ሁሉ ነገር ለዘላለም እንዳለ አይኖርም። ዘባጆች 2ኛ ጴጥሮስ ምዕራፍ 3 ላይ እንደተናገሩት ሁሉ ነገር እንዳለ አይኖርም። እየተበላሸ እየሄደ ስለሆነ የተበላሸ ነገር ደግሞ መንገድ መልቀቅ ስላለበት እግዚአብሔር ሊፈርድ በደጅ እንደቆመ ይሄንን በደንብ ልናይ ይገባል። ምክንያቱም እግዚአብሔር የደነገገው ሕግ ተግባራዊ ይሆናል። ምንጊዜም እግዚአብሔር አሸናፊ ስለሆነ በፍጥረቱ ስለማይሸነፍ በፍጥረቱ ስለማይገለበጥ ሰው የሚሰራው ሁሉ ይከተለዋል እና ስለዚህ የፍርድ ጊዜ በጣም እንደቀረበ እንድታስተውሉ። ይሄ ዘመን እንግዲህ የሎጥና የኖህ ዘመን ከጀመረ ወደ 2000 ዓመት ሆኖታል። አሁን ወደ ሙላት ወደ ዳንኤል 8:23 ዓለም እየገሰገሰች ነው። ዳንኤል 8:23 በመንግስታቸው መጨረሻ ኃጢአታቸው በተሞላች ጊዜ እንቆቅልሽን የሚያስተውል ፊተ ጨካኝ ንጉሥ ይነሳል ነው የሚለው እና ፊተ ጨካኝ ንጉሥ የተባለው 7ቱ ያለፉ ኃያላን መንግስታትና ወደፊት የሚመጡ 10 ቀንዶች የተረፈቁበት ክፉ የሆነ አሰራር የሚያንቀሳቅስ ማንነትና ምንነት ማለት ነው እና የ7ቱ ራሶች የግብፅ መንፈስ፣ የአሶር መንፈስ፣ የባቢሎን መንፈስ፣ የሜዶንና የፋርስ መንፈስ፣ የግሪክ መንፈስ አጥንት የሚቆረጥም በልቶ ከጠገበ በኋላ የተረፈውን ለሌላ የማያተርፍ የተረፈውን የሚረግጥ የሮም መንግስት ወደፊት የሚታደሰው ቁስሉ የሚፈወስለት የሮም መንግስት የነኚህ መንግስታት ሐሳብ ማለት የዲያብሎስ ፍጹም ፈቃድ ራሱ ፍጹም ፈቃድ ያረፈበት አገዛዝ የሚያንቀሳቅስ መሪ የሚመጣበት ኃጢአታቸው ምትሞላው ይሄ ሲነሳ ማለት ነው። ስለዚህ ሁሉ ነገር ወደ ፍጻሜ ይቸኩላል፣ ይሮጣል፣ እየተንቀዠቀዠ ነው። ምን ነው አንቀዠቀዠው ይባላል አይደለም? እና ወደ ፍጻሜ እየገሰገሰ ነው ሁሉ ነገር ማለት ነው። ምክንያቱም ብልሽቱ እየጨመረ ስለሆነ ማለት ነው። እና ብልሽት በጨመረበት ቦታ እግዚአብሔር እያዘነ ነው የሚሄደው። ስለዚህ ከሚጠፉት ጋር አብረን እንዳንጠፋ በክርስቶስ ክቡር ደም ተዋጅተናልና ያው ጥንቃቄ እንድናደርግ ነው። እስቲ ጌታ መንፈስ ቅዱስ
ራእይ 4 እና 5ን ከለስ አድርግና ወደሚቀጥለው እንሄዳለን። እስቲ እንጸልያለን። እግዚአብሔር ሆይ የነገስታት ንጉሥ የጌቶች ጌታ አለቆች አለቃ በላይ በሰማይ በዚህ በምድር ከምድር በታች ባሉት ፍጥረታት ሁሉ ላይ የበላይ ገዢና አስተዳዳሪ ባለስልጣን የሆንከው እግዚአብሔር ለዚህ ሰዓት ለዚች ዓመት ስላደረስከን እናመሰግንሃለን። ጌታ እግዚአብሔር ሆይ በእውነት ወደ እውነት ሁሉ የሚመራው ቅዱስ መንፈስህ ወደ እውነት ሁሉ እንዲመራን እንጸልያለን። ምከረን፣ ገስጸን፣ አስተምረን በተወደደው ጌታ በመድኃኒታችን በኢየሱስ ክርስቶስ ስም አሜን። እንግዲህ የራእይ መጽሐፍ አከፋፈል ከዚህ በፊት እንግዲህ ደጋግሜ ተናግሬያለሁ። ከ1 እስከ 3 ራእይ ምዕራፍ 1 እስከ 3 የቤተ ክርስቲያን ዘመን፣ 4 እና 5 ቤተ ክርስቲያን ከተነጠቀች በኋላ በሰማይ የሚሆነው ነገር፣ ከ6ኛው ምዕራፍ ጀምሮ እስከ 19ኛው ወይም እስከ 19ኛው ምዕራፍ ድረስ የ7ኛው ሱባኤ ወይም የ7ቱ ዓመት መከራ ትዕይንቶችና በቅንፍ የገቡ አንዳንድ ታሪኮች የሚፈጸሙበት፣ ራእይ 20 ለብቻው የሺህ ዓመት መንግስት የተነገረበት፣ ራእይ 21 እና 2 ደግሞ የዘላለም መንግስት ያለበት ነው። እንግዲህ ራእይ 1 2 3ን ጠቅለል ባለ መልኩ ለመማር በሚያስችል መልኩ ባለፉት ጊዜያት አጠቃላይ ያለው 4ኛው ምዕራፍ ላይ እንግዲህ ምዕራፍ 4 1 ላይ ቤተክርስቲያን እዛ ጋር ተነጥቃለች ነው የኔ መዘናጉል። ምዕራፍ 4 1 ላይ 2 እና 3 የቤተክርስቲያን ታሪክ የሆነበት ነው። 2000 ዓመት ሆኖታል። አሁን በራእይ ምዕራፍ 2 እና 3 ውስጥ የተጻፈው እነኚህ 7ቱ ቤተክርስቲያናት ተመርጠው እዛ የተጻፈው እያንዳንዳቸውን የሚመለከተውን ነገር የተጻፈው እውነት በአሁኑ ጊዜ ባለፉት 2000 ዓመታት በመላው ዓለም የተከናወነ አንድ፣ አሁን እየተከናወነ ያለ ሁለት፣ ወደፊት እስከ 7ቱ ዓመት መከራ መጨረሻ ላይ የሺህ ዓመት መንግስቱ ቤተክርስቲያን በዝርዝር ምን እንደምትመስል አይታወቅም። ይሄ እየተከናወነ ያለበት ጊዜ ነው። አሁን 2000 ዓመት ሙሉ በ7ቱ ቤተክርስቲያናት ውስጥ የሆነውን ታሪክ በምድራችን ላይ አይተነዋል። እንግዲህ ስታቲስቲክስ ብንለቅም ማአት ነገር ማውጣት ይቻላል ማለት ነው። እንግዲህ ከዚህ እንግዲህ 4:1 ላይ የተከፈተ በር በሰማይ አየሁ አይደለም የሚለው። የተከፈተ በር የሚለው የግሪኩ ቃል ቱራ የሚል አለው። የተከፈተ በር አሁን በር ሲዘጋና ሲከፈት ይታወቃል አይደለም። ሲዘጋ ዝግ ነው፣ ሲከፈት ደግሞ የሚታየው ነገር እስከሚታይበት ጥግ ድረስ ያሳያል። እንዲህ አይነት ነው። አሁን ወደ ላይ ስንመለከት አየሩን ሰማዩን አይደለም እናየው። ሰማዩ ተከፍቶ ግን አይደለም። ሰማዩ ተከፍቶ ብናየው ግን በሰማያት ውስጥ ያለው ነገር ይታያል። ዮሐንስ ቱራ የሚለው ቃል እንዲህ ብርግድ ብሎ የተከፈተ በር ነው ያየው። ይሄ የተከፈተ በር እንግዲህ በራእይ ውስጥ ምዕራፍ 4 እና ምዕራፍ 19 11 ውስጥ 2 ጊዜ ተከፍቷል። የሰማይ ተከፍቶ ያየ መጀመሪያው ቸርች ስትወሰን ነው። እንግዲህ ራእይ 2 እና 3 ላይ የተከፈተ በር ካላሳየው 4:1 ላይ የተከፈተ በር ካሳየው ከዚህ በኋላ የሚሆነውን አሳይሃለሁ ካለ አዲስ ትዕይንት ነው ማለት ነው። በሰማዩ ዓለም ውስጥ ሊሆን ያለ ነገር እንዳለ ነው የሚያሳየው። እና እነኚህ የዚህ የተከፈተው በር ጉዳይ የቤተ ክርስቲያንን ከምድር ወደ ላይኛው ዓለም የመወሰጃው በር እንደተመቻቸ ኢንዲኬተር ነው፣ አመልካች ነው። እንግዲህ የተጻፈው ሁሉ ለኛ ተጽፏል አይደለም፣ መንፈስ ቅዱስም ይመራናል ብለን ይህንን እንግዲህ በደንብ እናረጋግጣለን። እንግዲህ እዚሁ ላይ ልናየው የሚገባ ነገር የተከፈተው በር ያይና መጀመሪያ ያየው ዙፋኑን ነው። መጀመሪያ ሰማይ ሲከፈት መጀመሪያ ያየው ዙፋኑ ልክ ነው። ሊታይ የሚገባው ቀዳሚ ነገር ዙፋን ያያል። ዙፋኑ ላይ ተቀማጭ፣ በዙፋኑ ዙሪያ ያለውን ነገር ከዚህ በፊት እንግዲህ ለመተረክ ሞክሬያለሁ። አንድ ግን ባለፉት ጊዜያት ያልጠቀስኩላችሁ ይሄ የሚገርመው እስቲ ቁጥር 2 ላይ ዙፋን በሰማይ ቆሟል ነው የሚለው።
ቁጥር 3 ላይ ግን መልኩን የዙፋኑ ዙሪያ ቀስተ ደመናው መረግድ ይመስላል፣ አረንጓዴ ነው። እግዚአብሔር በቃል ኪዳኑ የታመነ መሆኑን ያሳያል ብያቸዋለሁ። ከቁጥር 3 ላይ ግን ተቀምጦ የነበረው ነው የሚለው፣ እስካሁን ያልተናገርኩበት ተቀምጦ የነበረው በመልኩ የኢያስጲድንና የሰርዴዎንን ዕንቁ ይመስል ነበር። በመልኩም መረግድን የመሰለ ቀስተ ደመና በዙሪያው አለ። በዙሪያ ያለው ቀስተ ደመና አረንጓዴ ነው። ራሱ ግን በዙፋኑ ላይ የተቀመጠው መለኮት የሆነው እግዚአብሔር ግን ከለሩ ኢያስጲድን ይመስላል፣ ከለሩ ሰርዶንን ይመስላል። ምንድን ነው ይሄ? ኢያስጲድ እንግዲህ አረንጓዴነት ኖረውና የሆነ ትንሽ ጣል የተደረገበት ነገር አለ፣ ግን ግሪን አይነት ነው። መረግድ የሚለው እሱ፣ ኢያስጲድ የሚለው እሱ ነው። ሰርዶን ግን ቀይ ነው። ሁለቱን ነገሮች እናስባቸው። እግዚአብሔር ለምንድን ነው በአረንጓዴ መልክ የተገለጠው? ለምንድን ነው በቀይ መልክ የተገለጠው? አረንጓዴ ኢንዲኬት የሚያደርገው ልምላሜን ያመለክታል። ዴቨሎፕመንትን ነው የሚያመለክተው። ላይፍ፣ የህይወት መንፈስ ህግ ራሱ መንፈስ ሆኖ እግዚአብሔር መንፈስ ሆኖ በሰው ላይ ህይወትን አስቀምጦ ህይወት በትክክል እንዲመራ መንፈስን መስጠት የሚችል ብዙ ቦታ እንግዲህ አሁን ተመልከቱ። በመላው ዓለም ስንመለከት የተክል አይነቶችን በሙሉ ስናያቸው አረንጓዴዎች ናቸው። በባህር ውስጥ ካሉ አንዳንድ የተክል አይነቶች ውጪ በአብዛኛው በምድር ገጽ ላይ ያሉት ሲለመልሙ ሲደርቁ ከለራቸው ለየት ይላል አይደለም? ሲጠወልጉ ከለራቸው ለየት ይላል። ከለመለሙ ግን ግሪን ነው። ለምን አረንጓዴ ያደረገው? አቦሰጥ ብሎ ነገር የለም። ለእኛ ያልተገለጠ ነገር ቢኖርም ግን ልምላሜው እንዳለ ኢንዲኬተር ነው። መረግድ የመሰለ እሱ። ቀይ ደግሞ ለምንድን ነው የሆነው? ቀይ የሚለው ከሰማዕትነት ጋር ነው የተያዘው። ይሄ ልምላሜ የሰው ህይወት ልምላሜው ዞአ የሚለው የሰው ህይወት ልምላሜ የሚገኘው በደም ውስጥ ባሉት ፓለትሌት ቀይና ነጭ የደም ሴሎች አማካይነት እንደሆነ ደምን ኢንዲኬት ያደርጋል። ይሄ እንግዲህ እንደታረደ በግ ሆኖ ቆሞ አየሁ አይደለም የሚለው እዛው ዙፋኑ ፊት ለፊት ክርስቶስ ኢየሱስ ታርዶ በደሙ ደም እንግዲህ አረንጓዴ አይደለም፣ ደም ሰማያዊ አይደለም፣ ደም ጥቁር አይደለም። ደም እንግዲህ በታሪክ በከልቸሩ ስም እንደሰጠነው ቀይ ነው ደም። እንግዲህ እግዚአብሔር ምንድን ነው? እግዚአብሔር ቃል ኪዳኑ የሚያደርቅ ነገር፣ የሚያወድም ነገር፣ ክፋት የሌለበት ግሪን ነው። የልምላሜ ነገር ነው። እግዚአብሔር ራሱ በቃ ፖዚቲቭ ነው፣ በጎ ነው። እግዚአብሔር ጋድ ኢዝ ጉድ ነው። እግዚአብሔር መልካም ነው፣ ሁልጊዜ መልካም ነው። እግዚአብሔር የሚያለመልም ነው እንጂ ክፉን በሰዎች ላይ አስቀምጠው የሚያደርቅ እንዳይደለ። በመስቀል ላይ ደሙን ያፈሰሰው ክርስቶስ ኢየሱስ የደሙ መፍሰስ ህይወት ሰጪነት ለህይወት ነው እና እግዚአብሔር በልጁ በኢየሱስ ክርስቶስ በኩል ለዓለም ሰዎች ኃጢአት ማስተሰሪያ ደሙን አፍስሶ ለሰው ልጆች ህይወትን እንደሰጠ ኢንዲኬተር ነው። ኢያስጲድ የሚለው ቃል ያንን ያመለክታል። ሌላውን እንግዲህ እናንተ ከመንፈስ ቅዱስ ጋር ሆናችሁ እንድትመለከቱት ነው። መንፈስ ቢሆንም እግዚአብሔር መንፈስ ቢሆንም ግን በዙፋኑ ላይ ደግሞ ተቀምጦ እንዳለ በዙሪያው ደግሞ መላእክቶች 24 ሽማግሌዎች እንዳሉ ይሄንን ባለፈው ጊዜ ለመጥቀስ ሞክሬያለሁ። እንግዲህ ቁጥር 4 ላይ 4 በዙፋኑም ዙሪያ 24 ዙፋኖች ነበሩ። በዙፋኖቹም ላይ ነጭ ልብስ ለብሰው በራሳቸውም የወርቅ አክሊል ደፍተው 24 ሽማግሌዎች ተቀምጠው ነበረ። እግዚአብሔር ዙፋን አለው፣ ዙፋኑ ላይ ተቀምጧል። 24 ሽማግሌዎች ዙፋን አላቸው፣ ዙፋኖቹ ላይ ተቀምጧል። እንግዲህ ለምንድን ነው ይሄ እነኚህ ሽማግሌዎች አከራካሪ የሆነው? እንግዲህ መላእክት ናቸው። ለምንድን ነው 24 የሆነው? መላእክት ናቸው፣ መላእክት አይደሉም?
መሪዎች ናቸው፣ የመሪዎች ምሳሌ ናቸው የሚል ሐሳብ አለ። እንግዲህ ይሄ የተለያዩ አባባሎች የተለያዩ የአተረጓጎም ሂደቶች ቢነበቡም ቢሰሙም ግን እነዚህ 24ቱ ሽማግሌዎች እንግዲህ በመጽሐፍ ቅዱሳችን ውስጥ ይሄ 24 ቁጥር የሚያመለክተው የአገልጋዮችን በብሉይ ኪዳን በዜና ውስጥ የአገልጋዮችን ቁጥር ነው ኢንዲኬት የሚያደርገው። እንግዲህ አንዳንዶቹ 12ቱ የበጉ ሐዋርያት ናቸው ይላሉ። አንዳንዶቹ ደግሞ 12 የእስራኤል ነገድ ተወካዮች ናቸው ይላሉ። አንዳንዶቹ ደግሞ በብሉይ ኪዳን እንደነ ሙሴ እንደነ አብርሃም፣ ይስሐቅ፣ ያዕቆብ ከነቢያት ውስጥ ትልቅ ቦታ ያላቸው እግዚአብሔርን በከፍተኛ ደረጃ በእውነተኝነትና በታማኝነት ያገለገሉ የእግዚአብሔር ሰዎች የእግዚአብሔር ዋና አገልጋዮች ናቸው ብለው የሚናገሩ አሉ። እዚህ ላይ ግን እነኚህ ሽማግሌዎች አሁን ሞር እኔ መላእክት ናቸው ብዬ አልቀበልም። መላእክት አይደሉም፣ ግን ከምድር የተዋጁ ቅዱሳን ተወካዮች እንደሆኑ ማንም የሆኑ ማንነታቸው ላይ ብዙ መከራከር አያስፈልግም። ምክንያቱም ለጊዜው እኛ ባናየው በኋላ መገለጡ ስለማይቀር በተለይ ሐዋርያት ሥራ ምዕራፍ 14 ቁጥር 23 ላይ ሽማግሌ ከሚለው ቃል ጋር የተያዘው ፕሬስቡቴሮስ የሚለው ቃል በግሪኩ የሚያመለክተው ሰው የሆኑ መሪ የቤተ ክርስቲያን መሪ አገልጋዮችን ነው የሚያመለክተው። እንግዲህ በአንደኛ ጴጥሮስ ምዕራፍ 5 ላይ ስንመለከት መሪዎች እንደሆኑ ከቅዱሳን መካከል በምድር ገጽ ላይ እግዚአብሔርን ያገለገሉ እና ያለፉ ቅዱሳን በእግዚአብሔር ዙፋን ፊት እግዚአብሔርን ወክለው ቅዱሳንን ወክለው የቅዱሳን ተጠሪዎች ሆነው ሊቀመጡ የሚችሉ ፕሬስቢቴሮስ የሚለው ቃል ነው እንግዲህ ሞር ይሄንን የሚያጠነክረን። በተለይ ራእይ 2 ቁጥር 10 ላይ ራእይ 3 ቁጥር 21 ላይ ሽልማት እንዳላቸውና አክሊላቸውንም ደግሞ እዚሁ 4ኛው ምዕራፍ ላይ አክሊላቸውን ሲሰግዱ ለእግዚአብሔር ሲሰግዱ አክሊላቸውን እንዳስቀመጡ ያሳያል። ይሄ አክሊሉ ሽልማትን ነው የሚያመለክተው። መላእክት በዚህ አይነት መንገድ በመጽሐፍ ቅዱስ ውስጥ ሲስተናገዱ ሽልማት ሲሰጣቸው አይታይም እና ዋጋ የከፈሉ ቅዱሳን እንደሆኑ ነው የሚያመለክተው። በተለይ ይሄ ዙፋን ላይ መቀመጣቸው የሚያመለክተው ራሱ ለመላእክቶች ይሄ ስልጣን አልተሰጣቸውም። ለመላእክቶች ዙፋን ላይ የመቀመጥ ስልጣን አልተሰጣቸውም። እነዚህ ግን ሰዎች በምድር ገጽ ላይ ባገለገሉባቸው ዘመናት በተለይ አሁን አንቲጳስ የታመነው ምስክሬ የተባለው አንቲጳስ ተገሏል አይደለም? ሌሎች በጣም ብዙ የሆኑ በከፍተኛ ደረጃ ስለ እግዚአብሔር መንግስት የተሰቃዩ ራሳቸው 12ቱ ሐዋርያት የተሰቃዩበት ስቃይ ቀላል ስቃይ አይደለም እና ለተሰቃዩበት ስቃይ እግዚአብሔር አክሊል ሰጥቷቸዋል። ዙፋን ደግሞ በተለይ አሁን ለመላእክቶች ከኔ ጋር በዙፋኔ እንዲቀመጥ አድርገዋለሁ አይደለም የሚለው በራእይ መጽሐፍ ውስጥ የሁለቱን ምዕራፎች ምዕራፍ 2 እና 3ን ስናጠና ይሄንን ያየን እና እነዚህ 24 በዙፋን ላይ የተቀመጡት ሽማግሌዎች ነጭ ልብስ ደግሞ መልበሳቸው እንግዲህ አንድ አክሊል ተሰጥቷቸዋል፣ ሁለተኛ በዙፋን ላይ ተቀምጧል፣ ሶስተኛ ነጭ ልብስ ለብሷል። ይሄ ነጭ ልብስ የመልበሳቸው ነገር በተለይ ራእይ ምዕራፍ 19 8 እና 9 ላይ
ነጩ ልብስ ቀጭኑ የተልባ እግር ልብስ የቅዱሳን ጽድቅ ስራ ነውና ብሎ ያመለክታል። እና ከዚህ የተነሳ እንግዲህ እነኚህን መላእክቶች እነኚህን በዙፋን ላይ የተቀመጡ 24 ሽማግሌዎች መላእክት ናቸው አንልም። የመላእክት አሰላለፍ ራሱ በቀጣዩ ምዕራፍ 5 ምዕራፍ 6 ላይ አለፍ ብሎ ደግሞ መላእክቶች እንዲሁ ተሰልፈው ይታያሉ ከቅዱሳን ጋር። ለብቻ ነው የነሱ ግሩፕ ለብቻ ነው፣ የመላእክት ግሩፕ ለብቻ ነው፣ በዙፋን ላይ ተቀምጠው አልታየም። እንግዲህ ይሄኛውን ክፍል አራተኛውና አምስተኛው ምዕራፍ እንዲሁ ጠቅለል አድርገን በዚህ ሁኔታ እንድናየው ጠይቃለሁ። ወደሚቀጥለው ክፍለ ጊዜ እንሄዳለን። ጌታ እንዲረዳን እንጸልያለን። እናመሰግናለን። ጌታ እግዚአብሔር ሆይ የነገስታት ንጉስ የጌቶች ጌታ ያለቆች አለቃ ስምህ የተባረከና የተቀደሰ ይሁን። ስለ ምሕረትህ ስለ ታላቅነት እጅግ አድርገን እናመሰግናለን። እግዚአብሔር ሆይ እነዚህ 24 ሽማግሌዎች በከበሩ ዙፋን ፊት ወድቀው ላንተ ሰገዱ። 4 እንስሶች ወድቀው በፊትህ ሰገዱ። የእስራኤል ቅዱስ እውነተኛ አምላካችን ሆይ ለዚህ የከበረ ስግደት እኛንም እንድታበቃን ሰምተን ወደ ኋላ የምንመለስ ሰዎች ሳንሆን ጸንተን ይህንን ክብር ከነኚህ ሽማግሌዎች ከነኚህ እንስሶች ጋር አንተን የምናከብር ላንተ የምንሰግድ ሰዎች እንድንሆን እግዚአብሔር ሆይ በምናደርገው ዝግጅት ሁሉ እንድትረዳን ክብር ከኛ ጋር እንዲሆን እንጸልያለን። በነገር ሁሉ አንተ ክብር፣ ስለነበረን ጊዜ ክብር፣ በጌታ በኢየሱስ ክርስቶስ ስም አሜን። ዘመኑ አስፈሪ ቢሆንም የጌታ ጸጋ አላነሰንም። ዲያብሎስ ቢራቀቅ ቢመጥቅ አይተኛም እኛን የሚጠብቅ። ዘመኑ አስፈሪ ቢሆንም የጌታ ጸጋ